እግዚአብሔር አምላክ የተባረከ ነው። ሁላችሁንም እንደገና እንኳን ደህና መጣችሁ ላለው ያ ዌልካም ከያላችሁበት ስፍራ በስፍራ ላይ አገልጋዮች አሉ፣ ፓስተሮች፣ ወንጌላውያን፣ ሐዋርያት፣ ነቢያት እንዲሁም በተለያየ ኦፊስ ውስጥ ጌታን የምታገለግሉ ሁላችሁ ያ ዌልካም። የእግዚአብሔርን ቃል ለመቀበል ተዘጋጅታችኋል? የእግዚአብሔር ቃል በሕይወታችን ላይ ልዩነትን ያመጣል። አሜን አሜን። የእግዚአብሔር ሰው ሐዋርያ ጳውሎስ ሲናገር ምን አለ ለሮሜ ሰዎች? ምናልባት ሌላ ጊዜና ሐሳብ አካፍላችኋለሁ። ልመጣና ላያችሁ መንፈሳዊ ስጦታ ላካፍላችሁ ናፍቃለሁ አለ። መንፈሳዊ ነገር የምንካፈለው ነገር ነው። ሃሌሉያ አሜን። የእግዚአብሔር ቃል ሲነገር የምንካፈለው ነገር አለ ማለት ነው። ፕሬዝ ጋድ። ትናንትናና ከትናንት ወዲያ ክርስቶስ የክብር ተስፋ በሚል ርዕስ ነው ስናገር የነበረው። የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ አለ እያልን ነበር የተነጋገርነው። Praise God. What a powerful word. Amen. የክብር ተስፋ የሆነው ኢየሱስ በማን ውስጥ አለ? ሃሌሉያ ሃሌሉያ። ዛሬ ግን ከሱ ሐሳብ ሌላ ሐሳብ ይዤላችሁ መጥቻለሁ። by the grace of God ጌታ ይባረክ። እሱን ፓስተር ኤልሻዳይ አበራ በሚለው ዩቲዩብ ቻናል ላይ ስትሄዱ 4 ወይም 5 ክፍል ትምህርት አለው። ክርስቶስ የክብር ተስፋ የሚለውን I encourage you በጠቅላላ እንዲጨርሱ። ትናንትናና ከትናንት ወዲያ ያስተማርኩት ቸርች ውስጥ አንድ ቀን ያስተማርኩትን ነው እዚህ 2 የሆነው። ጌታ ይባረክ። እዛ ሙሉ መልእክቱ አለ ዩቲዩብ ላይ ፓስተር ኤልሻዳይ አበራ በሚል ስትገቡ ታገኛላችሁ። ያላገኛችሁ እስከ ዛሬ ዩቲዩብ ላይ አፕ ቱ ዴት የሆነ ሜሴጅ አለ። ዛሬ ግን አንድ ነገር አካፍላችኋለሁ። ፕሬዝ ጋድ። ዛሬ የምናየው ብዙ ከዛ ያራቃለም፣ ነገር ግን ስለ እምነት ነው የምናየው። ሃሌሉያ አሜን አሜን። I will preach about faith. Praise God. አያችሁ፣ እምነት እንቅስቃሴ አይደለም፣ እምነት ንቅናቄም አይደለም። ጌታ ይባረክ አሜን። እምነት መኖሪያ ነው። ለዚህ ነው እግዚአብሔር ቃል ሲናገር ጻድቅ በእምነት በሕይወት ይኖራል የሚለው። አሜን። ያ ብቻ አይደለም፣ እምነት የዳንበት ነው። መጽሐፍ ሲናገር በእምነትና በጸጋ ነው የሚለው። ምን ብላችኋል? ድናችኋል። you are saved by faith through grace። የእግዚአብሔር ቃል ሲናገር እምነት የሕይወት የክርስትና ሕይወታችን መሰረት ነው። አንዳንድ ጊዜ አንዳንድ ሰዎች እንደዚህ ይላቸዋለሁ፣ እስካሁን ድረስ ክርስትናን ሞክራችሁት ያልሰራ ከመሰላችሁ እላቸዋለሁ፣ እስቲ አሁን በምነግራችሁ መንገድ ደግሞ ሞክሩት እላለሁ። ፕሬዝ ጋድ አሜን። just try it ወርዝ ያደርጋል። ምክንያቱም አያችሁ፣ አንዳንድ ጊዜ የዘላለምን ሕይወትና ድነት አግኝተን ነገር ግን በእምነት በክርስቶስ ኢየሱስ ባገኘነው ሕይወት የእምነትን ሕይወት ካልተካፈል ክርስትናችንን ብዙም ኢንጆይ አናደርገው። ብዙ ኢንጆይ ላናደርገው እንችላለን። ለምሳሌ ለአንድ ሰው አንድ አይነት ነገር ሰጣችሁት የተለያየ ነገር ሊሰራ ይችላል። ለምሳሌ ሙሉ ዶሮ ለአንድ ሴት ብትሰጧት፣ ያው ሴቶች ስለሆኑ የሚሰሩት 12 ሰው ዶሮ ቢሰራ 12ቱም ላይ ጣፍጥ ይችላል። የሚጣፍጠው አንዱ ነው አለ። ግን it's the same chicken አሰራር አለው። praise God አሜን አሜን አሜን። እዚህ ያላችሁ ሁላችሁም ይጣፍጣል። በእምነት ነው ግን የሚጣፍጠው። ያቺኛው የምትጨምርበት ሌላ ነው፣ ያቺኛው የምትጨምርበት ሌላ ነው። ያቺኛው እንትኑ በደንብ ይቆላልላለች፣ ያቺኛው እንትን ይጨመራለች። ለየቅል ነው ሁሉ ነገር። ዶሮ ግን አንድ አይነት ነው። ዶሮን በላለን ግን ዶሮ አንድ አይነት አይደለም። ሁሉም ሲጣሙ ግን የተለያየ ነው። our salvation is the same። በክርስቶስ ያገኘነው ሕይወት አንድ ነው። የዘላለምን ሕይወት እንወርሳለን። ግን ይሄ የዘላለም ሕይወት የሚጣፍጥበት መንገድ አለ ነው ያልኩ ያለሁት። አሜን አሜን። ይሄን የዘላለም ሕይወት ቴስቱ የሚቀየርበት፣ ይሄ የዘላለም ሕይወት ኤክስፒሪየንስ የምናደርግበት ብዙ አይነት መንፈሳዊ ፕሪንሲፕሎች አሉ፣ መንፈሳዊ መርሆች አሉ። አንዴ ድኛለሁ በቃ ተቀብያለሁ ጌታን አጨቅጭቁኝ ለሚል ሰው ኖ ፕሮብለም። ፕሬዝ ጋድ። ዶሮውን እንደታጠበ ከነውሃው መብላት መብቱ ነው። አሜን አሜን። ድኗል ማለት ነው። አሜን አሜን። አንደኛው ደግሞ አልፈልግም፣ እኔ ዶሮዬን ጠብሼ ነው የምበላው፣ ሽንኩርትም አልፈልግም፣ በርበሬም አልፈልግም፣ ብቻ ዘይትና እንትን ስጡኝ ፍራይ ያደርገዋለሁ ካለ መብቱ ነው። ፕሬዝ ጋድ። እኔም መብቴ ነው። you see our salvation ብዙ ጊዜ ክርስትና ወንጌል ክርክር አይደለም። አሜን 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 አሜን። ወንጌል ምን አይደለም? ክርክር። ወንጌል ስብከት ነው። ስብከት ደግሞ ቅባት ይፈልጋል። ፕሬዝ ጋድ።
የእግዚአብሔር ቃል ሲሰበክ በውስጣችን የሚገባው ነገር አለ። ዛሬ ስለ እምነት እነግራችኋለሁ። እምነት የክርስትና ህይወታችን እንዲጣፍጥ ያደርጋል። የክርስትና ህይወታችን የድል እንዲሆን ያደርጋል። ህይወታችን በማሸነፍ እንዲሞላ የሚያደርገው የእምነት ህይወት ነው። ለዚህ ነው መጽሐፍ ሲናገር ዓለምን አሸንፋችኋል ካለ በኋላ ዓለምን የሚያሸንፈው ደግሞ አለ እምነታችሁ ነው አለ። ሃሌሉያ። ዛሬ አንድ የእምነት ሰው አሳያችኋለሁ። ከዚህ ቤት ስትወጡ I believe you will receive something great. ዕብራውያን ምዕራፍ 11 ቁጥር 2 አባቶች የተመሰከረላቸው በዚሁ ነው። አሜን። እነማን? አባቶች የተመሰከረላቸው በዚሁ ነው ይላል። ከላይ ከፍ ብሎ ሲናገር ምናልባት ሙሉን ማንበብ እንዳነብ የምትፈልጉ ሰዎች ካላችሁ ላንብላችሁ። ፕሬዝ ጋድ። ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ያለውን እናንብብ አብረን። እምነት ተስፋ ያደረግነው ነገር እንደሚፈጸም አለ የሚለው ይሄን ላነብላችሁ because እንደዚህ ይላል። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውም ነገር እውን መሆኑን የምንረዳበት ነው። አባቶችም የተመሰከረላቸው በምንድነው? በዚሁ ነው። በምን? በእምነት ነው። አባቶችም እናቶችም የተመሰከረላቸው በዚህ ነው። በመጽሐፍ ቅዱስ ውስጥ የነበሩ አባቶች የእምነት አባቶች የተባሉ የተመሰከረላቸው በዚህ እግዚአብሔር ለሰው የሚመሰክረው የሰውን እምነት ነው እያለ ነው። በእምነታቸው ተመሰከረላቸው። ይህንን የእምነት ምስክርነት ከተቀበሉ ሰዎች መካከል አንዱን ሲናገር ዕብራውያን 11 ቁጥር 20 ላይ እንሄዳለን። ደግሞ እዛው 11 20 ሃሌሉያ አሜን። እየተሻለ ይመጣል ይሄ ስብከት። እሺ ታገሱት። praise God አሜን። it's going to get better ዕብራውያን 11 በጣም ፌቨራይት የሆነ የመጽሐፍ ቅዱስ ክፍል ነው። የእምነት አባቶችና የእምነት ገድላች የተጻፈበት ቦታ ነው። ከዛ ከላይ ሲጀምር ምን አለ? እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየው ነገር እውን መሆኑን የምንረዳበት ነው ካለ በኋላ አባቶች የተመሰከረላቸው ከዚህ በኋላ ምዘረዝርላችሁ ሰዎች እያለ ነው። ከዚህ በኋላ ስማቸውን የምጠራቸው ሰዎች የተመሰከረላቸው በእምነታቸው ነው ይላል። ስለዚህ የዕብራውያን ጸሐፊ የሚጀምረው ከማን ነው ብትሉ እዛው ቁጥር 4 ላይ ከአቤል ይጀምራል። አቤልም የተመሰከረለት በእምነቱ ነው ብሎ ከአቤል ይጀምርና ምዕራፍ 13 ቁጥር 1 ላይ ክርስቶስ ጋር ይጨርሰዋል። praise God። ከዚህ ሁሉ በስር ያሉ የተመሰከረላቸው የእምነት አባቶች ካለ በኋላ ኢየሱስ ጋር ይመጣና ዕብራውያን 13 ላይ የእምነታችን ጀማሪና ደግሞ ፍጹም አድራጊ የሆነውን ይላል። ሃሌሉያ። ሶ አቤል ጋር እምነት ከጀመረ ኢየሱስ ጋር ከሆነ እምነት ያበቃው then I don't know ከአቤል እና በኢየሱስ መሃል ያለ ምንም ነገር አይመለከተኝም ለሚል ሰው ይሄ ስብከት አይመለከተው ማለት ነው። ቁጥር 20 ዕብራውያን 11 ቁጥር 20 ይስሐቅ ወደፊት የሚሆነውን ነገር አስቦ ያዕቆብን እና ኤሳውን በእምነት ምን አረጋቸው ይላል? ባረካቸው። ሃሌሉያ። ዛሬ ስለ እግዚአብሔር በረከት ነው የምናወራው። ሃሌሉያ። የይስሐቅን እምነት ነው በትንሹ የምናየው። እግዚአብሔር የመሰከረለት የይስሐቅ እምነት ምንድነው? የዕብራውያን ጸሐፊ ሲናገር አብርሃም ይስሐቅ አለ በኋላ ይስሐቅ ወደፊት የሚሆነውን አስቦ ያዕቆብንና ኤሳውን በእምነት ባረካቸው። ነምበር 1 የይስሐቅ እምነት ምንድነው ካላችሁ የመጀመሪያው እምነቱ በበረከቱ ማመን ነው። ወይም ደግሞ እንደተባረከ የሚያምን ሰው ነበር። ይስሐቅ am blessed ብሎ ነው የሚያምነው። ምክንያቱም ማንም ሰው የሌለውን አይሰጥም። ዘፍጥረት 27 ቁጥር 4 እንዲህ አለ ይስሐቅ ሳልሞት ነፍሴ እንድትባርክህ የጣፈጠ መብል እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ። ለማን ያለው? ለኤሳው። ምን እንዲሆን? ከመሞቴ በፊት ነፍሴ ምን እንድታረግ? እንድትባርክ። የይስሐቅ የመጀመሪያው እምነቱ ምንድነው ካላችሁ በይስሐቅ ሕይወት ላይ በሕይወቱ ላይ የሚሰራ በረከት እንዳለ ያምናል። አሜን አሜን አሜን። the blessing የሆነ የተሸከምኩት በረከት አለ ብሎ ያምናል። ስሞት ይዤው መሞት የለብኝም ብሎ የሚያምነው በረከት በሕይወቱ ላይ አለ። የተመሰከረላቸው በእምነታቸው ነው። ይስሐቅ ምን ብሎ አመነ? የእግዚአብሔር በረከት በኔ ላይ አለ፣ የተባረኩ ሰው ነኝ፣ ነገሮቼ የተቃኑበት ምክንያት የእግዚአብሔር በረከት በሕይወቴ ላይ ስላለ ነው ብሎ የሚያምን ሰው ነው። ዛሬ ለአንድ ሰው ብርሃን ይሆናል።
አሜን ትላላችሁ ወይ? ብዙ ሰዎች የሚያምኑት የብዙ ዘመን እርግማን ህይወታቸው ላይ እንዳለ ነው። የእምነት ሰው ግን የሚያምነው የተባረከ ሰው እንደሆነ ነው። in the name of Jesus you are blessed የተባረካችሁ ናችሁ። አሜን የሚል ሰው አለ ወይ? አያችሁ ምን አመነ? ተራ ሰው እንዳልሆነ ያምናል። የእግዚአብሔር ኪዳን በአብርሃም በኩል የመጣው ኪዳን እንደባረከው ያምናል። የብልጽግና በረከት፣ የድል በረከት፣ የስኬት በረከት፣ የፍሬያማነት በረከት በሕይወቱ ላይ እንዳለ ያምን ነበረ። ይስሐቅ እንደተባረከ ያምን ነበረ። ለዚህ ነው መጽሐፍ ቅዱስ ሲናገር ገላትያ 3 ላይ አንድ ነገር ላነብላችሁ ነው። ገላትያ 3:6 እንደዚህ ይላል፣ እስቲ አብርሃምን አስቡ፣ እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። ስለኛ ነው የሚያወራው። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ በማየት አሕዛብ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ ምን አደረገለት? አሜን። ወንጌልን ለአብርሃም አስቀድሞ ሰበከ። ምን ብሎ ነው የሰበከው? አሕዛብ ባንተ ይባረካሉ። ምን የሚል ወንጌል ሰበከለት? አሕዛብ ባንተ እኔ ያለውም ያልኩት ገላትያ 3 ነው እንደዛ የሚለው። እግዚአብሔር ለአብርሃም ወንጌል ሰበከለት። እግዚአብሔር መጣና ለአብርሃም ወንጌል ሰበከለት አለ። ምን ብሎ ነው የሰበከለት ሲል እንደዚህ አለ፣ አሕዛብ ባንተ ምክንያቱም ወንጌል የበረከት ስለሆነ ነው። ወንጌል የበረከት ነው፣ የእርግማን አይደለም። ሃሌሉያ። ስለዚህ መጽሐፍ ቅዱስ ሲናገር ቀጥሎ እንደዚህ ይላል፣ ተመልከቱ። ስለዚህ በእምነት የሆኑት ይላል የእምነት ሰው ከሆነ ከአብርሃም ጋር ብሩካን ናቸው ይላል። እስቲ እኔ ሆኖ እስቲ በክርስቶስ ስለሆንኩ በእምነት ስለሆንኩ የተባረኩ ነኝ። ሃሌሉያ። አሜን 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 አሜን። በህይወታችን ላይ ይሄንን የአዲስ ኪዳን ብርሃን መካፈል አለብን። ክርስቶስ በኔ ውስጥ አለ ስንል ወንጌል ተቀብያለሁ ስምን እያልኩ ነው? የተባረኩ ሰው ነኝ እያልኩ ነው። የእግዚአብሔር በረከት በኔ ላይ አለ። አንዳንድ ሰዎች ይሄንን ቃል ሲሰሙ ኢሚዲየትሊ የሚያገናኙት ከነባራዊ ሁኔታቸው ጋር ስለሆነ ወዲያው ወደ ውስጣቸው ለመግባት ይቸግረዋል። ምክንያቱም በተለምዶ በረከት የምንለው ማቴሪያልን ነው። የተባረኩ ነኝ ስል መኪና አለኝ ማለት ሊመስል ይችላል ሰው። ቤት አለኝ፣ ገንዘብ አለኝ፣ እንደዚህ አይነት ሰው ነኝ፣ ትልቅ ሰው ነኝ። ኖ እሱ አይደለም። አሁን ማውራው ስለ መንፈሳዊ በረከት ነው። ፕራይዝ ጋድ አሜን። እግዚአብሔር ለአብርሃም ወንጌል ሰበከለት እንደዚህ ሲል አሕዛብ ባንተ ይባረካሉ። ገላትያ 3:13 እንደዚህ ይላል፣ ለአብርሃም የተሰጠ በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይሄውም አለ በእምነት የመንፈስን ተስፋ እንድንቀበል እናርጎናል፣ ዋጅቶናል። 13ኛው ቁጥር ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ሃሌሉያ። በእንጨት ላይ የሚሰቀል የተረገመ ነው ተብሎ ተጻፈ። ክርስቶስ ስለኛ እርግማን ሆኖ ሃሌሉያ አሜን አሜን። ይሄን የዚህ ቃል ብርሃን ወደ ህይወቴ በመጣ ቀን እኔ አይ ሪሜምበር ያንን ቀን አስታውሰዋለሁ። ፕራይዝ ጋድ። ብዙ አመት ሆኗል። ቁጭ ብዬ መልእክት እየሰማው ነበረ። ከየቱ ከ6 ሰዓት በኋላ ነው አልፏል። 6 ሰዓት ከምናምን አልፏል። የሆነ ትንሽዬ ቤት ውስጥ ሆኜ አንድ እግዚአብሔር ሰው ያገለገለ መልእክት እየሰማው ነበር። ፕራይዝ ጋድ አሜን። ያቺ ቅድም ኤቢሲና ግን ነበር ነው በህይወቴ ተባርክ ያለው በሱ ስብከት በሱ አገልግሎት ይላል። እኔ ደግሞ እንደዚህ የሚባረኩኝ ሰዎች አሉ። ጌታ ይባረክ። አሜን አሜን አሜን። ያን የምወደውን የማከብረውን የእግዚአብሔርን ሰው እየሰማው 6 ሰዓት ከምናምን ሆኗል። ይሄ በወፍራሙ ቴሌቪዥን ነበር የምሰማው። ወፍራም ቴሌቪዥን ነበር። ትዝ ይላችኋል? ፕራይዝ ጋድ። አሁንም አለ መሰለኝ። ወፍራም ቴሌቪዥን ውስጥ የእግዚአብሔር ድምጽ መጣ። in the mighty name of Jesus አሜን። ሳሎኔ ውስጥ ቁጭ ብዬ እየሰማው ምስኪን ሳሎን ናት፣ ሁሉ ነገር ምስኪን ነው። ግን I heard the voice of God in the mighty ዛሬ እኮ ለአንድ ሰው እኮ የሆነ የመጣ ብርሃን አለ እኮ። ይኸውላችሁ ይሄንን ቃል ከሰማችሁ በኋላ አንዳንድ ሰው አትሆኑም። አሜን። ዶንት ኤክስፔክት ሌላ ነገር አትጠብቁ። የሆነ የሚያገኛችሁ የበረከት ብርሃን አለ። ብዙ መከራ፣ ብዙ እርግማን፣ ብዙ ችግር፣ ብዙ ጉስቁልና ይኸውላችሁ ከዚህ መልእክት በፊት ስላገኘን ነው መልእክቱን የሚቋቋመው መንፈሳችን ደንድኖ ነው። ተመተን ኦሬዲ ሌላ ያመነው ነገር አለ። ለዛ እኮ ነው
ተመተን ተደብድበን ያመንነው ነገር አለ። አንድ ጊዜ ምን አደረጉ? መለሳ ወደ መልእክት ያረሳው መልእክቴን የሆነች ጦጣ ናት መሰለኝ። በጦጣ ነበረ ሪሰርች እየሰሩ የሆነ አጥር ሰሩባትና የምትፈልገው ሙዝ ከአጥሩ ውጭ አስቀመጡ። ያቺ ጦጣ ስትታገል አንድ 15 ቀን ከቆየች በኋላ ሙዙ አላገኘችም። ከዛ በኋላ ተስፋ ቆርጣ ስትቀመጥ ያን አጥር አነሱላት። ከዛ ሄዳ አትበላም። ምክንያቱም ያ ውጭ የነበረው አጥር አይምሮዋ ውስጥ ገብቷል። አጥሩ መጀመሪያ ውጭ ነበር። አሁን ደጋግመው አሳመኗት። ይሄን ሙዝ መብላት አትችይም ብለው ስላሳመኗት አጥሩ ከተነሳ በኋላ ያ አጥር ጭንቅላቷ ውስጥ ገብቷል። ስለዚህ ሙዝ አለ ሲሏት ይሄው ምንም ዝም ብላለች። ወደ ጎን አትመልከቱ፣ ወደ ማን ፕሬዝ ጋር ጸጥ ነው አይደል? in the name of Jesus ዛሬ አንድ ብርሃን ወደ ህይወታችን ይመጣል። ህይወታችሁ በሙሉ ያሳመናችሁ የትኛውም ድምጽ ዛሬ በጌታ በኢየሱስ ስም በመንፈስ ቅዱስ ድምጽ ይሻራል። አሜን 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 አሜን። በህይወታችሁ ላይ በረከት እንደሌለ እንደተረገማችሁ ያሳመናችሁ የአጋንንት ድምጽ፣ የሰው ድምጽ፣ የሃይማኖት ድምጽ በጌታ በኢየሱስ ስም ዛሬ ይሻራል። የኩነኔ ድምጽ አለ። አንተማ መቼም ቢሆን እዚህ አደርስም የተባለ ልጅ አለ። in the mighty name of Jesus I break it in the name of Jesus. የእግዚአብሔር ቃል ሲናገር ክርስቶስ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኔ እርግማን ሆኖ አሜን 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 አሜን። እስቲ ከኔ ጋር ተናገሩ። ክርስቶስ ወርስቲን ስለኔ እርግማን ስለሆነ እኔ አልረገምም በሉ እስቲ። ሃሌሉያ። he became a curse ነው የሚለው። እሱ ስለኔ እርግማን ሆነ። he became curse። አንዳንድ ሰዎች ይሄንን መልእክት ሲሰሙ አይ ይሄ ነገር ለጌታ ኢየሱስ የሚያዝኑለት ሰዎች አሉ። አይ እሱማ እርግማን አልሆነም፣ እሱማ እንዲህ አልሆነ ሆነ ነው የሚለው ቃሉ። he became a curse። ከዛስ ከሕግ እርግማን የሕጉን እርግማን አሁን ባነብላችሁ ይሄ ስብከት ከዚህ በላይ መሞቅ እንደሚችል አውቃለሁ። ግን ዓላማዬ ስብከቱን ማሞቅ ሳይሆን በውስጣችሁ ብርሃን እንዲገባ ነው። የሕጉ እርግማን ዘዳግም 28 ከ15 ጀምራችሁ ሄዳችሁ አንብቡት። የሕጉ እርግማን ምን እንደሆነ አንዳንዱ ልንገራችሁ። የሕጉ እርግማን እንደሚል እንደዚህ ይላል። ሲነጋ ምን ነው በመሸው ትላለህ ይላል። እርግማኑ ነው። አልሰማችሁም? ሲነጋ አለ ምን ሆነ? ምን ነው በመሸና በተኛው ትላለህ። ሲመሽ ደግሞ አለ ምን ነው በነጋ ትላለህ። የምትፈልገውንም አታውቅም አለ። that's the curse of the law። ግራ ይገባሃል ይላል። የግብጽ በሽታ ባንተ ላይ ይመጣል ይላል። በጣም የሚያሳዝነው ልንገራችሁ። ታጫለ ይላል። ቆንጆ ልጅ መርጠ ታጭና ይላል ሌላው ይወስዳታል ይላል። የሕጉ እርግማን እኮ ነው። ሄዳችሁ አንብቡ። ሂዱና አንብቡት። እኔ ጊዜ የለኝም እርግማኑን ለማንበብ፣ እኔ በረከቱን ነው የማነበው። ዘዳግም 28 ከ15 ጀምሮ ብያቸዋል። ማታ ሄዳችሁ አንብቡ። አንድ ጊዜ አንድ ወንድም እንደዚህ ጉባኤ በጣም ጸጥ ሲልብኝ አውጣና አንብብላቸው። እኔ ከሰው ጋር መጣላት አልፈልግም ብዬ የሆነ ኮንፈረንስ ላይ ነው ማንበብ እየጀመረ ሰውየው እያነበበ ራሱ የሚያነበው ሰውዬ በጌታ በኢየሱስ ስም አለ። ፈራ። ብዙ ሰዎች ይሄ መልእክት የማይገባቸው ዘዳግም 28 ከ15 እስከ 60 ምናምን ያለው ስላነበቡ ነው። እብድ ትሆናለህ ይላል። you'll be confused። እግዚአብሔር አምላክን አታገለግልም፣ ነገር ግን ይላል በባርነት የሚገዙህን ይኸውልህ ገዢዎችን ታገለግላለህ ይላል። you are cursed። እርግማን ባንተ ላይ ይሰራል ይላል የእግዚአብሔር ቃል ሲናገር እንደዚህ ያለ ክርስቶስ ስለኔ እርግማን ሆነና in the mighty name of Jesus በጌታ በኢየሱስ ስም አንድ ሰው አሜን ይበል እስቲ። ክርስቶስ ስለኔ እርግማን ሆነና አለ ከሕግ እርግማን ዋጀኝ አለ። ከሕግ እርግማን ተዋጅቼ ብቻ አልቀረውም አለ። የአብርሃም በረከት አሜን አሜን አሜን። የአብርሃም በረከት በክርስቶስ ወደኔ እንዲደርስ ተዋጅቻለሁ። I'm blessed። እስቲ ተባረክያለሁ በሉ እስቲ። የይስሐቅ እምነት ምንድነው ካላችሁ he believed that he is blessed። እንደተባረከ የማያውቅ ሰው ልባርካ አይልም። እስቲ ባርኩኝ ነው የሚለው።
እንደዛ ነው የሚለው። እስቲ ባካችሁ ባርኩ፣ እጃችሁን ሶስት ይዘርጉና ባርኩኝ። እስቲ እጃችሁ ወደ ኪሳችሁ አስገቡና ባርኩኝ አይደለም። እንደሌለው ያወቀ ሰው ልስጣችሁና እንዴ አይልም። ነገር ግን መጽሐፍ ሲናገር እንደዚህ አለ። ይስሐቅ ይላል በእምነት አሜን የሚሰው ሆይ ልጆቹን ጠራቸው። ያዕቆብ አለ፣ ኤሳው አለ፣ ኑ ወደዚህ አለ። አንድ ምስጢር አለ በእኔ ህይወት ላይ የሚሰራ አለ። ዘመኔን በሙሉ የሄድኩበት አንድ ምስጢር አለ። ጠላቶቼን ያሸነፍኩበት የሆነ ምስጢር አለ። አሜን ትላላችሁ ወይ? እናንተ የምታዩት ከኔ የተረፈው ነው። እኔ ግን የሚገባኝ የሆነ ሌላ ምስጢር አለ አለ። ለእናንተ የምሰጠው ሌላ ነገር ነው ያለው። I want to bless you አለ። because የእግዚአብሔር በረከት ማቴሪያል አይደለም። ማቴሪያል ስላልሆነ it's a substance። ይኸውላችሁ በኋላ ገባበታለሁ። ማቴሪያል ይስሐቅ በጣም ባለጸጋ ሰው ነው። ከብቶቼን ልስጣችሁ ግን አላለም። የትኛውም የሃይማኖት መልእክት ይኸውላችሁ አይምሯችሁን የያዘውን ቲቺንግ እንዳለ አንለርን የሚባል ነገር አለ። ለርኒንግ ኤንድ አንለርኒንግ ይባላል። መማርና አለመስተማር ነው መሰለኝ። አይ ዶንት ኖ አማርኛው ምን እንደሆነ። ቱ ለርን ኤንድ ቱ አንለርን ይባል ነገር አለ። የተማርከውን እንዳልነበረ አድርገህ ከአይምሮ ውስጥ የምታወጣው። ብዙ ጊዜ ሰዎች ኩነኔ ሪሊጅን ሃይማኖታዊ ትምህርት ለምንድን ነው ብዙ ሰው የሚስበው ካላችሁ ከስጋና ከኮንሽንሳችን ጋር አብሮ ይሄዳል። ለዛ ነው የሃይማኖት ትምህርት በጣም ብዙ ሰው የሚሰበስበው። ሪሜምበር አንተ እዛ ጋር ስትመጣ እንቅፋት ሲመታ እኔ የሰራሁትን አውቃለሁ ይበለኝ የሚል ሰው ውስጡን የሚያረካው ነገር አለ። ገብቷችኋል? ዳስ ሪሊጅን። የሆነ ነገር እኮ ሆኛለሁ ስትል አንተ ገና መች ሆንክና ገና ትከፍላለህ፣ ገና አለ። ስለዚህ ይሄን ተራራ መውጣት አለብህ፣ ይሄን ሸለቆ መውረድ አለብህ፣ እንደዚህ አይነት ልብስ መልበስ አለብህ፣ እንደዚህ ሱሪ ማጠር አለበት፣ እንደዚህ መሆን አለበት ታሪክህ። ከዛ በኋላ ትለውጥ ሪሊጅን ብዙ ሰው የሚሰበሰው ለምን ነው? ከስጋችን ጋር ይግባባል። ስጋ ደስ የሚለው ኩነኔ ነው። ደህና ነህ ስትለው ስጋ ደስ አይለውም። አሜን አሜን። ሁልጊዜ ቃል ሳገለግል ስለ አያታችን ስለ እናቴ እናት እናገራለሁ። አሟት ሐኪም ጋር ሄዳ እማማ ደህና ኖት ሲል ይሄውላችሁ ጀመረው ትላለች። እኔ ነኝ የማውቀው አንተ ነህ። እኔ ደህና አይደለም። ደህና ነሽ መባል አትፈልግም። አይ ዶክተር እኔ ደህና አይደለም የሆነ ነገር ውጋኝ ትለዋል። ለማንኛውም ከመጣው አይቀር እዚህ ቤት ስጋችን ሁልጊዜ ደህና አይደለም ሲባል ደስ ይለዋል። አንተማ እየታሸ ነው ሲል አዎ ይላል። አዎ የሚከተል ያያትን መንፈሳ ያለው ሲባል እኔ እኮ ድሮም እኮ ጠርጥሬያለሁ። ድሮም ጠርጥሬያለሁ። ወንጌል ከዛ ያለፈ ነው። that's not the gospel in the name of Jesus። የተባረክን ሰዎች ነን። ተመልሰን ልንረገም በማንችል ሁኔታ እግዚአብሔር ባርኮናል። አሜን። በክርስቶስ ኢየሱስ ሞትና ትንሣኤ እርግማን ተሰብሯል። ያንን ብርሃን ውስጣችን ማስገባት ደህና ነኝ ማለት አለብን። አም ብሌስድ ማለት አለብን። አሜን አሜን አሜን። አም ብሌስድ ኪሴ ሞላ ማለት ያለ ነው። በክርስቶስ in Christ የሚያሳጣኝ ነገር የለም። I lack nothing in the mighty name of Jesus። አሜን የሚሰል ወይ? ስለዚህ የአብርሃም እምነት ምን ነበር ካላችሁ ይሄ ነው መልእክቴ። እንደ ተባረከ ያምን ነበር። ዛሬ ከዚህ ቤት ተወጡ ተባረክ ያለው ብላችሁም ተወጡት። አሜን አሜን። ያ ብቻ አይደለም፣ የተቀበለው በረከት የሚተላለፍ እንደሆነ ያምን ነበር። ይሲ የበረከት አንዱ ካራክተር የበረከት አንዱ ጸባይ መተላለፉ ነው። ሃሌሉያ። ለዚህ ነው መባረኩን ካሰበና ካመነ ሰው ጋር ፌሎሺፕ ማድረግ ያለባችሁ። ለዚህ ነው በረከቱን ያመነ ሰው ድምጽ መስማት ያለባችሁ። ለዚህ ነው የኩነኔ ድምጽ ለመስማት ራሳችሁ መዝጋት ያለባችሁ። in the mighty name of Jesus አሜን ትላላችሁ ወይ? ይሄ በረከት እንደሚተላለፍ ያምን ትራንስፈረብል የሆነ ብሌሲንግ የሚሻገር በረከት፣ ወደ ልጆቻችሁ የሚገባ በረከት፣ ዘራችሁን የሚወርስ በረከት፣ ሰፈራችሁን የሚወርስ በረከት፣ መስሪያ ቤታችሁን የሚወርስ በረከት፣ አካባቢያችሁን የሚወርስ እግዚአብሔር በረከት በጌታ በኢየሱስም በእናንተ ላይ አለ።
የይስሐቅ እምነት ይሄ ነው። እኔ ስባርክ አለ የሆነ ነገር ይጋባባል አለ። in the mighty name of Jesus አሜን አሜን አሜን። እስቲ ለእግዚአብሔር ክብር ያለው አንድ ሰው እልልታ ጭብጨባ ክብር ያሰማ። ሃሌሉያ አሜን። በኪዳን የተካፈለው በረከት እንዳለ ያምን ነበር። አያችሁ የእግዚአብሔር በረከት ኮንታክት ፖይንት ይፈልጋል። የእግዚአብሔር በረከት ትክክለኛ ቦታና ስፍራ ይፈልጋል። የእግዚአብሔር በረከት አትሞስፌር ይፈልጋል። ይስሐቅ ያንን በእምነት ተረድቷል። በእምነት ገብቶታል። ሃሌሉያ ቁጥር 2 ላይ እዛው ዘፍጥረት 27 ቁጥር 2 ላይ እንደዚህ ይላል። ይስሐቅም እንዲህ አለ ይሄውም እኔ አርጅቻለሁ የሞቱበት ቀን አላውቅም። ስለዚህ የአደን መሳሪያን ይዘህ ፍላጻህን ይዘህ ሂድና አለ ከዱን አድነህ የምበላውን ነገር አጣፍጠህ ይዘህልኝ ና። ከዛ በኋላ አለው ነፍሴ ትባርክሃለች። አሜን አሜን። በጌታ በኢየሱስ ስም ዛሬ ሰፈራችሁን የሚባርክ አካባቢያችሁን የሚባርክ ዘራችሁን የሚባርክ በረከት በእናንተ ውስጥ እንዳለ አምናችሁ ትሄዳላችሁ። You are not just blessed but you are a blessing. ሃሌሉያ። በዚህ አስተሳሰብ መኖር አለብን። አሜን። በምስኪነኛ አስተሳሰብ የምናሸንፈው ነገር አይኖርም። አሜን። ሰይጣንም አያዝንልንም። ሰይጣን በነገራችን እኔ ምስኪን ስትሉ አይቷችሁ አይሄድም። እዛው ነው የሚቆየው። እግዚአብሔርም መልስ የሚሰጠው ለምስኪንነት አይደለም ለእምነት ነው። አሜን። አንዳንድ ሰዎች ይሄን ስናገር ኦፌንድ ላደርጋቸው ነው። I'm not offending anybody. እግዚአብሔር መልስ የሚሰጠው ለእንባችን አይደለም ለእምነት ነው። ሰዎች ብዙ ሊያለቅሱ ይችላሉ but if they don't believe ኢየሱስ በምድር ላይ ሲመላለስ የትኛውንም ሰው እንባ አድኖሃልና በሰላም ሂድ ያለው አለ። እኔ መጽሐፍ ቅዱስን ጽፌያለሁ አልጻፍኩም እኮ ለምን እንደዚህ ታዩኛላችሁ ታዲያ? I didn't write the Bible. ቢሾፕ ዳግ እንደዚህ እኔ መጽሐፍ ቅዱስ አልጻፍኩም ይላል። ምንድነው የምታረጉት ይላል። ኢየሱስ ማንንም አይቶ ይሄን ባህ መቼም ይሄን እንባ እንዴት አርጌ አልፌ ሄዳለሁ ሲል ፈወሰው ይላል። ኢየሱስ የጠራቸውን ሰዎች እንደዚህ ነው ያላቸው እምነትሽ ታላቅ ነው። ይሄን እምነት አልፌ መሄድ አልችልም። አሜን አሜን። አያችሁ ህይወታችን የመንፈሳዊ ዓለም መልስ የሚሰጠው ለእምነት ነው። praise God ተባረክ ያለው ስትል ሪስፖንድ ያደርጋል። የኔ አካባቢ የተባረከ ነው ስትል ሪስፖንድ ያደርጋል። አሜን 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 አሜን። ወደ ሰው ቤት ስትገባ እግሮች በረከት ይዘው ይገባሉ። ወደ መስሪያ ቤት ስትሄድ አንተ ሁሉ ልትባረክ ያለ መስሪያ ቤት ሄደው ያንተ እግር ሲገባ መስሪያ ቤቱ ይባረካል። ትምህርት ቤት ስትሄዱ የእግዚአብሔር በረከት ከናንተ ጋር ይሄዳል። ራሳችሁን ኮንቪንስ ማድረግ አለባችሁ። በህይወቴ ላይ የሚጋባ በረከት አለ። የሚተላለፍ በረከት አለ። in the name of Jesus አሁን ይሄን ድምጽ ለሚሰማ ሰው በረከት እየተላለፈ ነው። ይኸውላችሁ ማለፍ ያቃታችሁን ነገር የሚያሳልፍ የእግዚአብሔር በረከት በእናንተ ላይ አለ ያልኩ ነው። ሃሌሉያ። በረከት ማቴሪያል አይደለም። በረከት ማለት is a divine empowerment ማለት ነው። ዲቫይን መለኮታዊ ኃይል መለኮታዊ empowerment። ለዚህ ነው እግዚአብሔር አምላክ አዳምንና ሔዋንን ከፈጠራቸው በኋላ እንደዚህ ነው ያላቸው ባረካቸው ይላል። he blessed them። በአዳም ህይወት ላይ ይሰራ የነበረው የተባረከው በረከት ነው። praise God አሜን። ኤደንን አልማት ተንከባከባት ያለው በምን ሲለው በበረከት አንተ ላይ ባለው በረከት። አሜን አሜን አሜን። he was walking in the blessing። የሚመላለሰው በበረከት ነው። ወንዞች ነበሩ። ወንዞች እንደተሻጋካላችሁ በበረከት ነው። እኔ ምን አውቃለሁ። ኤደን የሚንከባከበው the blessing it was a divine empowerment። በህይወቱ ላይ የሚሰራ በስጋ አይን ሊታይ የማይችል ነገር ግን ዲቫይን የሆነ empowerment አለ። እግዚአብሔር ያካፈለው በረከት አለ። አዳም በኃጢአት ሲወድቅ ያጣው ያንን በረከት ነው። ያን blessing ነው ያጣው። ለዚህ ነው ቃሉ ሲናገር ልክ ከወደቀ በኋላ እግዚአብሔር መጣና እንደዚህ አለው ከዚህ በኋላ ደግሞ አለው በላብህ። መጀመሪያ የምትበላው በምን ነበር? በበረከት። አሁን ከዚህ በኋላ በምን ትበላለህ? በወዝህ በጥረትህ። አያችሁ አዳም የወደቀው ከበረከት ህይወት ወደ ጥረትና ግረት ህይወት ነው።
አብዛኛው አማኝ አሁንም የሚያምነው ግን በጥረትና በግረት ነው። እንደዛ ነው። ጥሬ ግሬ ባፈራሁት ሀብት አንድ ቀን ጌታን አገለጋ ጥሬ ግሬ ባፈራው አለ በህይወት ላይ የሚሰራ በረከት አለ። ዛሬ ስብከቱን ትቼ ልቤ ልንገራችሁና እንደምትፈልጉ አድርጉኝ። ፕሬዝ ጋድ አሜን። በህይወት ላይ የሚሰራ በረከት እንዳለ ካላመንክ በጥረትና በግረት የሚለወጥ ህይወት የለም። በላብ የሚለወጥ ህይወት። ይሄን ስል ሰው ስራ አይስራ አልኩኝ አላልኩም። አልወጣኝም። ወጣኝ? ኧረ አልወጣህም በሉኝ ባካችሁ። አላልኩም። ሰው ስራ መስራት አለበት፣ ግን አማኝ ሲሰራ በበረከት ነው የሚሰራው። በጥረትና በግረት አለ። አሜን አሜን። ነጋዴ ከሆንክ ሱቅን ስትከፍት አምብለስ ነው የምትከፍተው። ሃሌሉያ አሜን አሜን። የእግዚአብሔር በረከት በኔ ላይ አለ ብላ አምነህ ነው የምትሰራው። በጥረት በግረት በጉልበት በድካም ከሆነ ግን እንደሱ አለ። ምክንያቱም ይኸውላችሁ በመኪና ከሚሄድ ሰው ይልቅ በእግሩ መሄድ የበለጠ ይጥራል ይግራል አለ። ግን የትኛው ነው ከፍ የሚለው? በመኪና ሄዱ ነው አለ። ለምን ነው በጥረትና በግረት ከሆነ በረከታችሁ ያለው? ከባለ መኪና ይልቅ እግረኛው መባረክ ነበረበት። በትራክተር ከሚያልሰው ይልቅ በበሬ የሚያልሰው መባረክ ነበረበት። በጥረትና በግረት ውስጥ ቢሆን ኖሮ በረከታችን ማለት ነው ብዙ የሚለፋው ሰው ነበረ ከፍ ማለት የነበረበት። ነገር ግን የሰው ህይወት ያለው በህይወቱ ላይ በሚሰራው በረከት ነው። እጃቸውን ሲዘረጉ አብሮ የሚዘረጋ የመለኮት በረከት አለ። ሃሌሉያ። እናንተ ራሳችሁ እንዴት እንደበቃችሁ ሳታውቁ የሚበቃችሁ ነገር አለ። እንዴት እንደተረፋችሁ ሳታውቁ የሚተርፋችሁ ነገር አለ። እንዴት እንደበዛ ሳታውቁ የሚበዛላችሁ ነገር አለ። እንዴት እጃችሁ እንደገባ ሳታውቁ እጃችሁ የሚገባ ነገር አለ። ለምን ሲባል you are blessed። እግዚአብሔር በረከት በኔ ላይ አለ። ሃሌሉያ አሜን አሜን። ስለዚህ ይስሐቅ በረከት እንደተባረከ ማመን ብቻ ሳይሆን ነገር ግን በረከቱ የሚተላለፍ እንደሆነ አመነ። የሐዋርያት ሥራ ምዕራፍ 3 ቁጥር 26 እግዚአብሔር ብላቴናውን ባስነሳው ጊዜ እያንዳንዳቸውን ከክፋታቸው መልሶ ይባርካቸው ዘንድ ስለ ኢየሱስ ነው የሚናገረው። አስቀድሞ ወደ እናንተ ላከው። ጌታ ኢየሱስ የመጣው ምንድነው? አዳም የጣለውን ያንን በረከት ወደ አሕዛብ ወደ እኛ ሊመልስ ነው ጌታ የመጣው። ይኸው ሐዋርያት ሥራ 3:26 ይስሐቅ ሌላ ምን አመነ ካላችሁ ይስሐቅ ያመነው ነገር ይሄ ነው። ሃሌሉያ። የእግዚአብሔር በረከት ማቴሪያል እንዳልሆነ ወይም ደግሞ የእግዚአብሔር በረከት የቃል ምኞት ብቻ እንዳልሆነ ያምን ነበር። you see በረከት ሲባል it's not just a wish, it's not a good wish። ይሳካል ይቃናል ጥሩ ነገር መናገር ጥሩ ነው። ለምሳሌ አሁን አነቃቂ ምንድነው በአማርኛ አነቃቂ ተናጋሪዎች የሚባሉ አሉ አይደል? ሞቲቬሽናል ስፒከርስ ምን ያደርጓቸዋል? ሞቲቬት ያደርጓቸዋል። በቃ አንተ ትችላለህ፣ አንተ ትልቅ ሰው መሆን ትችላለህ፣ ጌታ ይባረክ አሜን። አንተ አይገባም ከምትባል ይገባሃል ቢሉ ይሻላል። it's positive ጥሩ ነው። ነገር ግን የእግዚአብሔር በረከት መልካም ምኞት አይደለም። it's a substance spiritual mantle ነው። ሃሌሉያ። በአይን የሚታይ አይደለም፣ በእጅ የሚዳሰስ አይደለም፣ ባዶ ቃል ግን አይደለም። it's a spiritual substance ሃሌሉያ። በአንተ ላይ የሚያርፍ ሰብስታንስ ነው። አሜን። it's a spiritual material praise God። ምኞት አይደለም እያልኩ ነው። ምኞት አይደለም እያልኩ ነው። አሜን አሜን አሜን። ተባርካችኋል ስላችሁ አንዳንዶቻችሁ የሰው መልካም ቀና ሰኔ ይናገራል ያላችሁ ኖ መልካም ቀና ነገር የተናገርኩ አይደለም። it's a substance, it's a spiritual material። የእግዚአብሔር መጽሐፍ ቅዱስ ሲናገር ምን ያመሰላችሁ? ይሄ እንደ ወፍ ወይም ደግሞ እንደምትበረር ጨረባ ይላል። ጨረባ ምን እንደሆነ አላውቅም እኔ ግን የወፍ ዘር ነው መሰለኝ። እርግማን እንዲሁ በሰው ላይ አያርፍም ይላል። ምን ማለት ነው? እርግማን ራሱ ምን የሚል ነገር ነው? የሚያርፍ እንዲመጣ ቁጭ የሚል ነው ላይ ይድፋ ሲሉ የሆኑ ሴትዮ እንድትደፋ እየተመኙ ብቻ አይደለም የሆነ ነገር እያሳረፉ ብኖ ላይ ከዛ በኋላ የሆነ ነገር ሲደፋ ታያለህ፣ ግን ምን እንደደፋ አታውቅም። but something is እግዚአብሔር ቃል ነው ምሳሌ እንደዛ ይላል። እርግማን በማንም ላይ በከንቱ
አይመጣም ይላል አያርፍም because it's a spiritual በመንፈሳዊ ዓለም ውስጥ it's a substance ይስሐቅ ያመነው ነገር እንደዚህ ነው ይሄንን ብርሃን ተካፈሉ praise God ይውላችሁ it's not የበረከት ቃል የማኒፑሌሽን ቃል አይደለም የምኞት ቃል አይደለም የኪዳን እንደሆነ አውቋል ምክንያቱም አንድ ነገር ሆነ ልክ ያዕቆብ በረከትን ከተካፈለ በኋላ ኤሳው መጣ ኤሳው ምግቡን ይዞ መጣና እንደዚህ አለ አባቴ ሆይ አደኑን አድኝልኝ ምግቡን ሰርቼ ይዤ መጥቻለሁ ሲል መጽሐፍ እንደዚህ ነው የሚለው ይስሐቅም ደነገጠ ይላል በጣም ደነገጠ እንደዚህም አለው ያለው ነው ታውቃላችሁ ወንድምህ በተንኮል ገብቶ በረከትህን ምን አደረገው አለ ይላል ወሰደው ምን ማለት ነው በረከት የሚሄድ ነገር ነው ማለት ነው ዊሽ ቢሆን ኖሮ ና ምን ችግር አለ አንተን ባረካህ ይላል ነገር ግን ይስሐቅ የእግዚአብሔር በረከት ሰብስታንስ እንደሆነ ያውቃል የሱ መልካም ምኞት እንዳልሆነ ገብቶታል ይሄ በረከት በህይወቱ ላይ የሚሰራው በረከት እንደዚህ ያለው ወንድምህ እኮ ላይ አረፈበታል ወንድምህ እኮ በረከቱን ወሰደው ልጄ ሆይ ሌላ እኮ እኔ እኮ አሁን እንደዚህ ነው ያለው ባንተ ላይ እኮ አለው ጌታ አደረኩት አለ በራሱ ቃል ይሄን ያለ ያምናል ይስሐቅ in the mighty name of Jesus የተመሰከረላቸው በእምነታቸው ነው ወንድምህ ቀድሞ ሲገባ አለ እኔ አላወኩም እሱ እንደሆነ አለ ግን አለ ጌታ አረኩት በዛ ቅጽበት ያዕቆብ የኤሳው ጌታ እንደሆነ ይስሐቅ አምኗል I have the blessing የእግዚአብሔር በረከት በእኔ ላይ አለ ስል ሞራል አይደለም የእግዚአብሔር በረከት በእኔ ላይ አለ ስል ምኞት አይደለም የእግዚአብሔር በረከት በእኔ ላይ አለ ስል ፉከራ አይደለም የሚሰራ የእግዚአብሔር በረከት በእኔ ህይወት ላይ አለ እስቲ አንድ ሰው ጮህና ተባረክያለሁ በሉ እስቲ in the mighty name of Jesus ለዚህ ነው ይስሐቅ የተናገረው ነገር ሁሉ ይደንቀኛል ምን ላርግ አለ ይሄ ልጅ ታላቅ ሆኖ ሄዷል አለ ልመልሰው አልችልም አለ it's gone it's taken ምክንያቱም የእግዚአብሔር በረከት is a spiritual substance ይሄ የመልካም ምኞት መግለጫ አይደለም ይሄ የዘመነ ዮሐንስ ይሁንላችሁ ይሄ ዘመነ ያዕቆብ የሚባል ጉዳይ አይደለም ማለት it's a substance ባንተ ላይ ጌታ አድርጌዋለሁ በረከቱን ተናግሬበታለሁ in the mighty name of Jesus irreversible አይደለም አለ መልሼ ልወስደው አልችልም አለ ከዚህ በኋላ ከሶት ላይ ሊወጣ አይችልም አለ ይሄው ለእናንተ እኮ ነው የምናገረው በክርስቶስ ወደ ህይወታችሁ የመጣ በረከት ከእናንተ መመለስ የሚችል አይደለም በመታልፉበት የህይወት ሲቹዌሽን ከእናንተ የሚመለስ አይደለም ክፉ ሰዎች ከእናንተ የሚመለሱት አይደለም አመፀኛ ሰው መጥቶ ከእናንተ የሚወስደው ነገር no it's not possible ምክንያቱም እግዚአብሔር ያንን በረከት በእናንተ ላይ ያደረጋ በእኛ ላይ ያደረጋ አረ አንድ ሰው ያመነ አሜን ይበልስ በደም ኦ ሃሌሉያ የእግዚአብሔር በረከት በእኔ ላይ አለ ስል እግዚአብሔር መልካም ምኞቱን ገልጦልኛል እያልኩ አይደለም ላይ የተቀመጠ ነገር አለ እያልኩ ነው በህይወቴ ላይ የሚሰራ ነገር አለ I'm not ordinary person ዝም ብዬ እንደው ይሄድኳ no I'm different ሰዎች አንዳንድ ጊዜ ነግራቸዋለሁ ሰዎች ህይወታችሁን አታክ ሲያደርጉ they don't know ምን እንደተሸከማችሁ they don't know in the mighty name of Jesus አከስረዋለሁ አደቀዋለሁ ሲሉ ምን እንዳለ አያውቁም እናንተ ላይ አሜን ነገሩን እበትንበታለሁ ሲሉ they don't know ምን ተሸክመ እንደምትሄድ ህይወቱን ላበላሽ ነው ይላል ነገር ግን ምን እንዳለ አንተ ላይ they don't know እንደዚህ ብሏል በአንተ ላይ ጌታ ያደርጋል አለ ዛሬ ለጠላቶቻችሁ መልእክቱ ሆነው እግዚአብሔር በነገሮቻችሁ ላይ ጌታ ያደረጋችሁ ገዢ ያደረጋችሁ አሜን ትላላችሁ ህይወታችሁን አንቆ የኖረ ቤታችሁን ትውልዳችሁን ባሪያ ያደረገ ዛሬ በዛ ነገር ላይ እግዚአብሔር ጌታ ያደረጋችሁ in the mighty name of Jesus እናትህን ያዘ አንተን አይዘም አያቶችን ያዘ አንተን አይዘም አሜን ዘር ማንዘሮችን ያዘ በፍጹም አንተን አይዘም የእግዚአብሔር በረከት በጠላቶች ላይ ጌታ ያደረገ በይስሐቅ ላይ የነበረው የእምነት መንፈስ ይሄ ነው ኤሳው አለ አሁን በረከቱን ላንተ ማድረግ አልችልም ኦሬዲ ባንተ ላይ ጌታ ሆኗል አለ አንድ ሰው በድህነት ላይ ጌታ ሆኖ ነው ምነው በበሽታ ላይ ጌታ ሆናችሁ ነው ምነው በርግማንና በሞት ላይ ጌታ ሆነሃል in the mighty name of Jesus
እነዚህ የእምነት አባቶች አለ የተመሰከረላቸው በእምነታቸው ነው። አሜን አሜን። በምድረ በዳ ውስጥ ብቻቸውን ሲሄዱ ብቻቸውን እንዳልሆኑ ያውቃሉ። in the mighty name of Jesus something is upon me ይላል። እላዩ ላይ የተቀመጠ ነገር አለ። አሜን 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 አሜን። ሁኔታው ያስደነግጣቸው፣ የሚሰሙት ያስፈራቸው፣ የሚያዩት ያስደነብራቸው። ለምን? the blessing is upon me። እሱ አንድ ሰው ጮህና የእግዚአብሔር በረከት ነው እስቲ በእኔ ላይ አለ፣ የተባረኩ ነኝ በሉ እስቲ። እስቲ አጨብጭቡ በጭብጨባ በእልልታ። የእግዚአብሔር ቃል የሚለው እንደዚህ ነው። እዛው 27:33 ላይ ወረድ ብላችሁ ታነቡ። እነሆ ጌታ አደረግኩት፣ ወንድሞቹ ሁሉ ለእሱ ገዢዎች እንዲሆኑ እንዲሁ ሰጠሁት፣ በእህልም በወይንም አበረታሁት። በቃ አሁን አበርትቼ ሆነ የወጣው ከዚህ ቤት አሁን አለ። ቅድም ጠዋት አብራችሁ ቁርስ የበላችሁት ያዕቆብ አሁን ያ አይደለም አለ። አሜን አሜን አሜን። ጠዋት አብራችሁ አንድ መደብ ላይ ነው የተኛችሁታል። አሁን ከዚህ ቤት ሲወጣ አለ አለቃው ነው የወጣው። እህልና ወይኑ ተባርኮለታል። ልጄ ሆይ ምላ ተንቀጠቀጠ ይላል። because he believed in the blessing የእግዚአብሔር በረከት ሰብስታንስ እንደሆነ እውነት እንደሆነ አምኗል። in the mighty name of Jesus ዛሬ የትኛውንም የሃይማኖት ድምጽ እርግማንን ያሳመናችሁን የህይወት ኤክስፒሪየንስ ደጋግሞ የመታ ያሳመናችሁ ሲቹዌሽን በጌታ በኢየሱስ ስም ዛሬ ሽረዋለሁ። አሜን 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 አሜን። የተመሰከረላቸው በእምነታቸው ነው። የማይመለስ በረከት in the name of Jesus የእምነት መንፈስ እዚህ አለ። አረ ሃሌሉያ። እስቲ አንድ ሰው ተባረክ ያለው ይበል እስቲ። አልሰማችሁም? ተባረክ ያለው በሉ እስቲ። በደም ጮህና ተባረክ ያለው በሉ እስቲ። እስቲ በማይቀለበስ በማይታጠፍ በማይመለስ በበረከት ተባረክ ያለው። ሃሌሉያ in the mighty name of Jesus። አንዳንድ ሰዎች እንደዚህ ይላሉ፣ ያዕቆብ እኮ አታሎን የወሰደው ምን አለ አባትየው ቢሰጠው። because they don't understand spiritual principle. the blessing is a substance። ዘኍልቍ ምዕራፍ 23:19 እንደዚህ ይላል፣ አንተ ሳትመጣ ከሁሉ ባረኩት ካለው በኋላ 19 ላይ ዘኍልቍ 23:19 ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ተናግሮ አያደርገውም ምን? ተስፋ ሰጥቶ አይፈጽመውም ምን? እባርክ ዘንድ ትእዛዝ ተቀብያለሁ አለ። በላም ነው የሚናገረው። እርሱ ባርኳል፣ እኔ ሊለውጠው አልችልም አለ። ይዶን አንደርስታንድ ይለዋል ንጉሡ። እግዚአብሔር ምን አድርጓል? አንተ እንደው ትልቅ ብር ሰጥተኸኝ እንድረግማቸዋለሁ but it's not possible ይለዋል። ይሄ ህዝብ they are too blessed to be cursed ማለት ነው። ለመረገም በጣም የተባረኩ ናቸዋል። አሁን አማርኛው እንደዛ ነው መሰለኝ። እግዚአብሔር አለ አንዴ የባረከው ህዝብ ነው። ይሄ ቃል እግዚአብሔርና የእስራኤል ልጆች ከፍተኛ ጠብ ላይ የነበሩበት ሰዓት ነው። ይሄ ረጋሚ የመጣው ከፍተኛ ጠብ ላይ ነበሩ እግዚአብሔርና የእስራኤል ልጆች። ነገር ግን አንድ ነገር ልንገራችሁ፣ the moment ሌላ ጠላት ሲገባ፣ ሶስተኛ ጠላት ሲገባ እግዚአብሔር አስተላለፉን ቀየረ። አይ የኔና የልጄ ጠብ እኮ የኛ ነው አለ። ፕሬዝ ጋድ። አሜን። ዋጋን እየሰጠኝ ነው ይባል ነገር የለም። እግዚአብሔር ምን ዋጋን ከሰጠማ you are finished። እግዚአብሔር ዋጋን ሰጥቶ ነው ቁጭ ያልከው አመድ ነው የምትሆነው። እግዚአብሔር immediately አስተላለፉን ቀየረና እንደዚህ አለ። ያዕቆብን አየውና ያዕቆብ ጉልበት አለ እንደ ጎሽ ጉልበት ነው አለ። እግዚአብሔር እኮ ነው ያለው። ጠላትን በተመለከተ አለ እኔ አንጀቴን አሳሮኝ ይችላል፣ ግን እኔ አንተም በተመለከተ ጠላትን ያዕቆብ ጉልበት እንደ ጎሽ ልጅ ያለው የተባረከ ነው። በሁኔታው ላይ ጌታ የሆነ ነው። አንተ ክፍያ ከመቀበል በፊት በሲቹዌሽኑ ላይ ኦሬዲ ጌታ ሆኗል። ዛሬ ለአንድ ሰው ብርሃን እየሆነ ነው። ኢዮብ ሲናገር እንደዚህ ይላል፣ ጎሽን በበረት ታስገባዋለህ ይላል፣ ቀንበር ትጭንበታለህ ይላል። በላምና በበሬ ታርስ ይሆናል አለ። ጎሽ ጋር ግን ስትመጣ አትሞክረውም አለ።
ጎሽ ላይ ቀንበር አይቀመጥም ማለት እየነገርኳችሁ እኮ ነው እግዚአብሔር ቃል። እግዚአብሔር ያዕቆብን አይቶ እንደዚህ ያዕቆብ ጉልበት እንደ ጎሽ የትኛውንም እርግማን አስቀምጥበታለሁ ካልክ ይሰብረዋል። ሪፊውዝ ነው የሚያደርገው። in the mighty name of Jesus አሜን 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 አሜን። ከአንድ ሰው ህይወት ላይ የሚሰበር ነገር እያየሁ ነው። ይሄንን ቃል እየሰማችሁ በሽታ ከናንተ ላይ እየተራገፈ ነው ያለው። አሜን አሜን አሜን። በረከት ፍለጋ ማንም ጋር መሄድ አይጠበቅባችሁም። በረከቱ በእናንተ ውስጥ አለ። በረከቱ በእናንተ ላይ አለ። የተቀመጠባችሁ ቀንበር በጌታ በኢየሱስ ስም ይነሳል። የተመሰከረላቸው በእምነታቸው ነው። ኢሪቮካብል የሆነ የማይመለስ የማይወሰድ በረከት ዕብራውያን 6:13 እንደዚህ ይላል። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ እግዚአብሔር መማል ያማረው ከአብርሃም ጋር ሲያወራ ነው። ዘፍጥረት 10:21 ላይ የሚምልበት አጣለ። አባቴ ይሙት እንዳይል አባት የለውም እግዚአብሔር። እናቴ ትሙት እንዳይል እናት የለውም እግዚአብሔር። መማል ፈለጋለ። ከዛ በኋላ እንደው እኔ ልሙት አለ እግዚአብሔር። በራሱ ማለ ነው የሚል በራሱ ምን ብሎ ነው በራሱ ይማል? በራሱ ማል እንዲህ አለ፣ በርግጥ እባርክሃለሁ። surely I will bless you in the mighty name of Jesus። ዘርህን አበዛለሁ፣ ዘርህን አበዛለሁ። አሜን አሜን። ወረድ ብሎ እንደዚህ አለ፣ ሰዎች ከነሱ በሚበልጥ ይምላሉ። መሐላ የተባለው ነገር ስለሚያጸና በመካከላቸው የተነሳው ክርክር ይወገዳል ይላል። የመሐላ ዓላማ ክርክር ማስወገድ ነው። እግዚአብሔርን እመጣለሁ ካለ ሰው ክርክር ያስወግድ። እግዚአብሔር እንደዚህ አለ፣ እኔ ልሙት አለ እግዚአብሔር። በሰውኛ ነው ማወራቸው። እባርክሃለሁ አለ። I will bless you። ወረድ ብሎ እንደዚህ አለ እዛው ዕብራውያን ላይ እግዚአብሔር ከቶ ሊዋሽ አይችልም። ሃሌሉያ ሃሌሉያ። ይስሐቅ በህይወቱ ላይ ያለው በረከት ሰውኝ በደንብ በህይወቱ ላይ ያለው በረከት እሱ ከሞተ በኋላ እንኳን እንደሚሰራ አምኗል። እኔ በህይወት ባልኖር ራሱ አለ ይሄ በረከት ይሰራል። ሃሌሉያ። ሳልሞት ነፍሴ እንድትባረክ ይሲ ይስሐቅ እንደዚህ ነው እያለ ያለው ሲባርከው ልጁን ኖሬ አሁን ልሞት ነው አለው። አሁን መሄዴ ነው። የትኛውም አባት ከጥቂት ደቂቃ በኋላ እንደሚሞት ሲያስብ የሚያስበው ነው እያሰበ ያለው። እኔ ልሞት ነው። ፕሮቴክሽን ቢያስፈልግ አሁን ልጠብቅ አልችልም። ከዛሬ ጀምሮ ጦርነት ቢመጣ ልዋጋልህ አልችልም። ስልኬ ላይ ብትደውል አይነሳልህም። እንደዛ ነው እያለ ያለው። ኢሜል ብታረግልኝም አልመልስም። ነገር ግን I will give you my blessing in the name of Jesus። የእግዚአብሔር በረከት እሱ በህይወት ሳይኖር ልጆቹን ፕሮቴክት እንደሚያደርግ ያምን ነበር። He believed in the blessing። እኔ አልኖርም፣ በረከት ግን ይከተልሃል። ሃሌሉያ in the mighty name of Jesus። ዛሬ ለአንድ ሰው ብርሃን እየሆነ ነው። ዛሬ በውስጣችን የገባውን የትኛውንም አይነት ጠላት ያሳመነንን አንድ ምሳሌ ከዚህ በፊት ነግራችሁ ነው አላቅም። አንዲት ሴት አንድ ጊዜ ታማ ልጸልይላት ሄድኩ። እየጸለይኩላት እንደዚህ አለችኝ። እኔ እኮ አለችኝ ከሀገር ቤት ሳልወጣ ልጅ ሆኜ ጠንቋይ እንዲህ ብሎ ተናግሯል አለች። ውጭ ሀገር ትሄጃለሽ ግን በህይወትሽ አትመለሽም ብሎኛል። ስለዚህ በህይወት አልመለስም አለች። ያመነችው ያንን ነው። እኔ ልጸልይላት ነው እኮ እሷ ግን ያመነችው በህይወት እንደማትመለስ ነው። in the name of Jesus። ያኔ ብዙም መረዳቱም የለኝም። እኔ ራሴ መንፈሱን ልሰብረው ሞከርኩ፣ ልመታው ሞከርኩ። ለካ እንዲሁ ዝም ብሎ አይመታም። ለምን? እሷ አምናለች። እሷ ያመነችው መንፈስ እኔ ምን አርግ ብዬ መተዋለሁ አይደለም እንዴ? አንዳንድ ሰው ባሰር እየሰበርልኛል። እንዴት አድርጌ ነው የምሰብረው? አንተ የምታምነው ነገር እንዴት ይሰበራል? she died። ሞታ ተመለሰች።
ለምን ያመነችው ያንን ነው። I believe in the blessing። እስቲ ለራሳችሁ ተናገሩ፣ እኔ በበረከቱ አምናለሁ። አሜን አሜን። ያላችሁበት ነባራዊ ሁኔታ የእግዚአብሔርን ማንነት የሚተርክ ሁኔታ አይደለም። there is a blessing upon your life. trust me, in the near future በመንፈስ የሚያየው ነው የምነግራችሁ። በቅርብ ጊዜ ውስጥ የእግዚአብሔር በረከት ምን እንደሚሰራላችሁ ታያላችሁ። ይሄንን ማይንድ ሴት ውስጣችሁ አስገብታችሁ ጠዋት ስትነሱ እኔ የተባረኩ ሰው ነኝ ማለት ጀምሩ። የኔ ህይወት የተባረከ ነው። መረገም አልችልም። በሽተኛ መሆን አልችልም። in the mighty name of Jesus በህይወቴ ላይ የሚሰራ የእግዚአብሔር እጅና በረከት አለ። ብቻዬን አይደለሁም። in the name of Jesus አሜን 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 አሜን። በህይወቴ ላይ የተነገረ የእግዚአብሔር በረከት አለ። I have the blessing of the Lord upon my life ማለት አለባችሁ። ያ ነው የሚሰራው። አይኔን ወደ ማንንም አላነሳም። there is a blessing በህይወቴ ላይ የሚሰራ በጣም ብዙ ወጣቶች አሉ። ይሄንን ብርሃን ወደ ህይወታችሁ ካስገባችሁ ህይወታችሁ የስኬት ይሆናል። እናንተ ሰው አንድ ቀን እግዚአብሔር ወደ አሜሪካ ልኮ ይባርከኛል ይላል። ካናዳ ልኮ ይባርከኛል። አውሮፓ ልኮ ይባርከኛል። ጃፓን ልኮ ይባርከኛል። ኤዥያ ወይ ቻይና ልኮ ይባርከኛል። ወይ ዱባይ ልኮ ይባርከኛል። የሆነ ቦታ ብቻ የሆነ ቦታ የሚጠብቀኝ በረከት አለ ይላል። you are deceived። በረከቱ ያለው ባንተ ላይ ነው። in the mighty name of Jesus አሜን። ይስሐቅም ይላል ጉድጓድን ቆፈረ፣ ተከራከሩበት፣ ሰጣቸው። እንደገና ቆፈረ፣ ተከራከሩበት፣ እንደገና ሰጣቸው። በሶስተኛው ቆፈረ ይላል። ሲያዩት እንደዚህ ያሉ፣ የሰውዬ ሀገሩን በሙሉ ወንዝ በወንዝ ሊያረጋው ነው ያሉት። እንደዚህ ነው ያሉት። because ይሄ ምንጭ ያለው ሰውየው ውስጥ ነው አሉ። ይሄ ምንጭ መሬቱ ላይ አይደለም አሉ። እኛ ይሄ ዝም ብለን ከነጠቅ ነው አሉ። ሰፈራችን በሙሉ ወንዝ በወንዝ አርጎት አገር ሊያጠፋ ስለሆነ አሉ። ማንም አልተከራከረም ይላል። the blessing is in you። በጌታ በኢየሱስ ስም የያዛችሁት ነገር መብዛት ይጀምራል። የረገጣችሁትን ነገር ትወርሱታላችሁ። አይናችሁ ያየውን ነገር መውረስ ትጀምራላችሁ። አፋችሁ የተናገረው ነገር ወደ እናንተ ይመጣል። የጠራችሁት ይታዘዝላችኋል። አንድ ጠርታችሁ ሺው አሜን ይላችኋል።